የ23 ዓመቷ ነፍሰ ጡር በአነር ተበልታ ህይወቷ አለፈ። በአዲስ አበባ ጎዳናዎች ምሽት ላይ ከሰሞኑ በርካታ ጅቦች እየታዩ ሲሆን ጉዳዩ አሳሳቢ ደረጃ ላይ መድረሱ ተገልጿል። ከቪዲዮ ጋር የተቀናጀ መረጃ ለእናንተ እናደርሳለን። የሴቶችን ክብር የሚነካ ምስል በማህበራዊ ሚዲያ የለቀቀው ግለሰብ በፖሊስ ተያዘ። ወንድሞቹ ሲሞቱ የወንድሞቹን ሚስቶች በአጠቃላይ ያገባው ግለሰብ መነጋገሪያ ሆኗል። መረጃችን እናደርሳችኋለን። ለሰዎች የአእምሮ ጤና ከምክር ይልቅ ገንዘብ መስጠት የበለጠ ውጤታማ እንደሆነ አንድ ጥናት አመላከተ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ይህ አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። ከዚህ ሰዓት ጀምሮ ለተወሰኑ ደቂቃዎች ከእናንተ ጋር ዜናዎቹን የመራው ቆይታ አደርጋለሁ። ናርዶስ አለማየሁ ነኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዜናዎቹ እንለፍ። የድሬዳዋ ከተማ የ23 ዓመት ነፍሰ ጡር ሴት በአነር ተበልታ ህይወቷ አልፏል ብሏል የድሬዳዋ ፖሊስ። አነርን እንግዲህ ማታውቁት ካላችሁ አነስተኛ የድመት ዝርያ ነው። መልኩ ድመት ነው የሚመስለውና የሚመገበው ደግሞ እባቦችን፣ እንሽላሊቶችን፣ እንቁራሪቶችን እነዚህ አነስተኛ ከሱ የሚያንሱ እንስሶችን ነው የሚበላው ጥጃዎችን ጨምሮና እስከሚታወቀው ድረስ እንግዲህ እነዚህን እንስሶች ነው የሚበላው። ሰው በልቷል የሚባል ዜና ተሰምቶ አያውቅም። በድሬዳዋ አስተዳደር የሰማነው መረጃ ግን ትንሽ የሚያሳዝን ሆኗል። ኡስኒያ ሙስጠፋ የተባለች የ27 ዓመት ወጣት የ7 ወር የደረሰች ነፍሰ ጡር ነበረች። በአካባቢዋ ከጠዋቱ 4 ሰዓት አካባቢ ነው በመንቀሳቀስ ላይ ያለች በአነር ተነክሳ ወዲያውኑ ህይወቷ ያለፈው ማለት ነው። እንደዚሁ በነገራችን ላይ ባለፈው በአማራ ክልል ካቲት ወር በ4 ግለሰቦች ላይ ጉዳት አድርሶ ነበር አንድ ነብርና ወዲያውኑ ነው እርምጃ የተወሰደበት። እዛው ነው የገደሉት ማለት ነው። እንደዚሁ ጥቃት የሚያደርስ ነብር በተደጋጋሚ ሲያስቸግራቸው እርሻ ልማት ውስጥ የነበሩ 4 ጎልማሶችን ነበረ ጉዳት ያደረሰባቸው ነብሩ። በሰዋቱ የሸዋሮቢት ከተማ አስተዳደር ነው ይሄን መረጃ ያወጣው። ብዙዎቹ ሲቀባበሉት ነበረ። ከዚሁ ከነፍስ መጥፋት ጋር ስለተያያዘ ነው ወደ እናንተ መረጃው የምናደርሰው። ነብሩ ጉዳቱን ካደረሰ ከጥቂት ደቂቃዎች በኋላ እንግዲህ በጥይት በጣም አስቸጋሪ በሆነ መንገድ ካገኙት በኋላ ሊያዝላቸው አልቻለም። ወዲያውኑ ገድለውታል ማለት ነው። የሸዋሮቢት የመጀመሪያ ደረጃ ሆስፒታል ነው ወዲያው የገቡት ማለት ነውና እንደዚህ አይነት ጥቃቶች እየደረሱ ነው። ያሳለፍነው ጥር ላይ ደግሞ የቅርብ ጊዜ ትውስታችን ነው። ሀዲያ ውስጥ ከእናት ልጅ ህፃኑን ነጥቆ የበላ ጅብ ነበረ። ጠዋት 3 ሰዓት አካባቢ ነበረ እንደዚሁ ልብስ ለማጠብ የ12 ዓመት ህፃን ልጅ አስከትላ የሄደችው እናቱ። በጣም ህፃን ልጅ ነው ምስሉ ላይ እንደምትመለከቱት። ከዛ በኋላ እንግዲህ ጅቡ የሚገርም ነገር ነው ያደረገው። ባጠገቡ ሌላ ሴት ነበረች ከናቱ ጋርና ከዛ ሴት ጋር ይህንኑ ህፃን በመሃላቸው አድርገው ይዘውት ቆሙ ማለት ነው። ጅቡ እንዳይበላው አነጣጥሮ ያይ የነበረው ህፃኑ ነው ይሄ ጅብና ጅቡ አልሰማቸውም። ሁለቱንም ሴቶች ያለውን ህፃን ዘሎ ቀኝ እግሩን ነከሰና ያዘው። ከዛ በኋላ እንግዲህ ትግል ተጀመረ ማለት ነው። ጩኸት አሰሙ። እንግዲህ ያቻ አብራታ የነበረችው ሴት ከጅቡ መንጋጋ ህፃኑን እንትን ብላ ወጣችሁ ማለት ነው። እግሩን ጉዳቱ እየተመለከታችሁት ከሆነ ምስሉ ላይና በጩኸት ተናወጠ አካባቢው። ከዛ በኋላ እንግዲህ ብዙም ርቀት ሳይሄድ ተባብረው የሀዲያ አካባቢ ሰዎች ወጣቶች ገደሉት፣ በቀስት ገደሉት ማለት ነውና እንደ ቀላል የሚታይ ጉዳይ ስላልሆነ ቀደም ያሉ አደጋዎችን አስታውሻችኋለሁ። እና የዚች ወጣት ደግሞ በጣም አሳዛኝ የሚያደርገው ያው 2 ነፍስ ስለጠፋ ነው። ለመውለድ የተቃረበች ነፍሰ ጡር ስለነበረች ማለት ነው። የሚመለከተው አካል ደግሞ በአካባቢው እንደዚህ አይነት እንስሳቶች የሚዘወተሩ ከሆነ ልዩ ትኩረት ሰጥቶ መስራት ቢችል መልእክታችን ነው። ከዚሁ ጋር በተያያዘ ወደ ተከታዩ መረጃችን እናልፋለን። ይሄ ደግሞ አዲስ አበባ ውስጥ ብዙዎችን አሁን ከሰሞኑ በቲክቶክ እያነጋገረ ያለና በማህበራዊ ሚዲያ እናንተ ማይታችሁት ሊሆን ይችላል። በአዲስ አበባ ጎዳናዎች ምሽት ላይ ጅቦች እየታዩ ነው። በጣም ተበራክተዋልና ቀደም ብዬ ስለ ጅቦችና ስለ አነር ጥቃት ሳነሳ ነበረ። ከዛ ሳልወጣ ቲክቶክ ዞር ስንል ማህበራዊ ሚዲያ ላይ ስንዘዋወር ያገኘነው ቪዲዮ ነው። በተደጋጋሚ ሼር ሲደረግ ስላየ ነው ወደ እናንተ ልናጋራችሁ ነውና እንግዲህ በፊት ጅቦች ሲባሉ ገጠር ነበር ትዝ የሚለን፣ ወይም ሰው ጅብ ሲባል ገጠር ሄዶ ነው ሊያ የሚችለው ጅብ የሚጎበኝ ነገር ባይሆንም። ወይም ስለ ጅብ ስናስብ ለማዳ ጅቦች የሚገኙት ሀረር አካባቢ ነው። አሁን ላይ ደግሞ ጅቦቹ ከተማ ለከተማ እየተርመሰመሱ ይገኛሉ። ምስሉ ላይ እንደምትመለከቱት በጣም በቃ የእግረኛ መንገድ ይዘው ነው እየሄዱ የሚገኙትና
በምሽት የሚርመሰመሱ ጅቦች እየተስተዋሉ ናቸው። ሰዎችም ቀርጸው ቲክቶክ ላይ እየለቀቁት ነውና በተለይ አዲስ አበባ 4 ሰዓት ድረስ አሁን ሰሞኑን የወጣ ህግ አለ። እስከ 4 ሰዓት አምሽቶ መስራት የንግድ ሱቆችን እስከ 4 ሰዓት ነው መስራት ያለባቸው የሚል አዋጅ ወጥቷልና እንግዲህ አምሽቶ የሚሄድ ሰው ምን ሊገጥመው ይችላል የሚለው ሌላ ጥያቄ ነውና ጅብ በተፈጥሮ መብራት ሲበራ ይፈራል ወይም ማየት አይችልም ወይም ደግሞ የማየት አቅሙ ይዳከማል፣ ያዘቀዝቃል፣ ብርሃን ይፈራልና እነዚህን አይታችኋቸው ከሆነ የኮሪደር ልማቱ በጣም የሚያምር መብራት ነው። ቀጥ ብሎ የእግረኛ መንገድን ይዘው በስርዓቱ ነው እየተራመዱ የሚገኙትና ከጫካ ራሱ እንዴት ወጡ የሚለው ነገር በጣም አነጋጋሪ ነው። እንዳያችሁት በአዲስ አበባ የሚገኙ ጅቦች ከተደበቁበት ጎሪያቸው ወጥተው እንዳያችኋቸው አስፋልት ላይ እየታዩ ይገኛሉ። የገረመኝ ነገር እዚህ ቪዲዮ ላይ የሳይክሉን መንገድና የእግረኛ መንገድ እየተመለከታችሁት ከሆነ ተሳስተው እንኳን አይገቡም፣ ወደ ሳይክሉ መንገድ አይገቡም፣ በእግረኛ መንገድ ነው። በዚህ ሂዱ የተባሉ ነው የሚመስሉትና ምናልባትም በተለያዩ የመዲናችን ጎዳናዎች ላይ ማደራቸውን ያደረጉ ህፃናት እነዚህ በቃ ጎዳና ላይ የምናያቸው የጎዳና ተዳዳሪዎች የምንላቸው በተለምዶ ለነሱ በጣም የሚያሰጋ ነው። እዛ አካባቢ የሚተኙ ከሆነ ሊተናኮሏቸው ይችላሉና በምሽትም ደግሞ ወክ የምናደርግ ሰዎችም እግረ መንገዳችን ወጣ ያለ አካባቢ ከሆነ ከስራ ማምሽተን ስንሄድ ግራ ቀኛችን ብንመለከት መልካም ነው ለማለት ያክል ነው። ይመቻችሁ። ሌላኛው መረጃችን የሴቶችን ክብር የሚነካ ምስል በማህበራዊ ሚዲያ ከሰሞኑ ተለቆ ነበረ። በራሱ የግለሰቡ የቲክቶክ አካውንት ላይ በጣም ማይሆኑ ቪዲዮዎችን ሲለቅ የነበረ ግለሰብ በፖሊስ ተይዟል። በምትመለከቱት መልኩ እንግዲህ ከኢትዮጵያን ባህል፣ ከሃይማኖት፣ ከወግ፣ ከሁሉም ነገር ከእምነት ተቃራኒ የሆነ ድርጊቶችን በማህበራዊ ሚዲያ በልበ ሙሉነት ነው ሲያሰራጭ የነበረው ይሄ ግለሰብ። ፖሊስ ደግሞ አግባብነት የለውም ብሎ ስለሚያምን በቁጥጥር ስር አውሎታል ማለት ነው። የቪዲዮ ትርኢቱ እንግዲህ በርካቶችን የሁሉንም እምነት ተከታዮች ያስቆጣ ነበረ። በዚህም ምክንያት እንደዚህ አይነት ወጣ ያለ ነገር ሲከሰት ፖሊስ ግለሰቦችን በመያዝ ተጠርጣሪዎችን በመያዝ ምርመራ ያደርጋል። ግለሰቡ ሚሊዮን ድሪባ ይባላል። ሚሊዮን ድሪባ የሚል የቲክቶክ አካውንት ኦፊሻል አካውንት ያለው ግለሰብ ነው። በተለያዩ ማህበራዊ ሚዲያዎች በሚለቃቸው ተንቀሳቃሽ ምስሎች የህብረተሰብን ክፍሎች ያስቆጣ ነው። ምክንያቱም ቲክቶክ እድሜ ገደብ የለውም። ማንኛውም ስማርት ስልክ የያዘ ሰው ስልክ ብትሰጡት ቲክቶክ ሊከፍት ይችላል። ስለዚህ ፎር ዩ ፔጅ ላይ ወይም ደግሞ እንዲሁ ሲለቀቅ ቢመጣ ሊያዩ የሚችል ነገር ነውና በፍጹም በቃ ከኢትዮጵያዊነት ጋር ምንም የማይሆን የሚጻረር ቪዲዮ ነው። ፖሊስ እንዳስታወቀው ደግሞ ግለሰቦቹ የሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ህግ ራሱ ጸያፍ ወይም ለመልካም ጸባይ ተቃራኒ የሆነ ድርጊት ስለሆነ በህግ ያስጠይቀዋል። ስለዚህ በህግ ጥላ ስር እንዲሆን ታስሯል ማለት ነው። የአዲስ አበባ ፖሊስ ነው ያስታወቀው ይሄንን መረጃ። በጎዳናዎች ላይ በተለያዩ አጸያፊ በተለይ ሴቶችን ክብር የሚነካ ኢሞራላዊ የሆነ ድርጊት የቀረጸ የሚልክ ሰው ነው። ምስሎቹን ሲለቅ በቅድም እንደነገርኳችሁ ካፕሽን ሁሉ ከስር እየጻፈ በስነ ስርዓቱ ነው የሴቶችን ክብር ዝቅ ለማድረግ ታሳቢ በተደረገ በሚመስል መልኩ ነው የሚለቃቸውና ይሄንን በፈጸመ ህገወጥ ተግባር በለቀቀው ምስል በጣም ቫይራል ሆኖ ስለነበረ ቲክቶክ ላይ በቁጥጥር ስር አውየዋለሁ ብሏል የአዲስ አበባ ፖሊስ። በአንዳንድ የማህበራዊ ሚዲያዎች ላይ የሚለቀቁ ምስሎች ተገቢነታቸውን የሳቱ ያፈነገጡ እየሆኑ መምጣታቸውም ያው ፖሊስ በተደጋጋሚ የገለጸው ነገር ነው። ህገወጥ ተንቀሳቃሽ ምስሎችን በሚለቁ ግለሰቦች ላይ ደግሞ የሚወሰደው ህጋዊ እርምጃ ተጠናክሮ ይቀጥላል ብሏል ፖሊስ። ምክንያቱም እንደነዚህ አይነት ነገሮች የተበረታቱ ሰው እያያቸው ሲመጣ ቀጣይነታቸው አብሮ ነው የሚሄደው። አይታችሁ ከሆነ ይሄን ቪዲዮ ከለቀቀ በኋላ በጣም እኔ እስከሚገርመኝ ድረስ 20,000 25,000 ላይክ ነው ያገኘው። በጣም መረን የለቀቀ ቪዲዮ ነው፣ ግን ላይክ አለው፣ ኮሜንት አለው በስነ ስርዓቱና እንደነዚህ አይነት ቪዲዮዎችን የሚለቁ ሰዎች ፖሊስ እንደዚህ ህጋዊ የሆነ ተመጣጣኝ የሆነ ቅጣት ቢሰጣቸው ምናልባትም ወጣቶችም የእድሜ ገደብ የሌለው ስለሆነ ቲክቶክ ማንኛውም ሰው የሚጠቀመው ስለሆነ ትውልድን ከማዳን አንጻር ከኛ የሚጠበቅብንን እናድርግ፣ እኛም ደግሞ ለፖሊሶች ሪፖርት እናድርግ ለማለት ያህል ነው። ወደ ሌላኛው አስገራሚ መረጃችን እናልፋለን። ወንድሞቹ ሲሞቱ የወንድሞቹን ሚስቶች ያገባው ግለሰብ ኢንተርኔትና የተለያዩ ቦታዎች ላይ መነጋገሪያ ሆኗል። ጋብቻ እንግዲህ በሰዎች መካከል የምንፈጥረው ማህበራዊ የአንድነት ስርዓት ነው ወይም ህጋዊ ስምምነት ነው። ከሚወዱት ሰው ጋር በስምምነት የሚደረግ ነገር። ስርዓቱ የሚመሰረተው ደግሞ በሰርግ ስነ ስርዓት፣ በሌላ ዝግጅት እንደ አቅም ይወሰናል። ተቋም ነው ጋብቻና እንደየሃይማኖቱ ደግሞ ይለያያል ማለት ነው። በወንድና በሴት መካከል ለሚፈጠር ጋብቻ የሁለት ሰዎች ህይወት መጋራት ነው። አንድ ለአንድ ቢሆን ደግሞ ያው በአብዛኛው ይመረጣልና በአካልም በስሜትም በአእምሮም በመንፈሳዊ አንድነትም
አካሎቻቸውን ነፍሳቸውን መንፈሶቻቸውን ማጣመርን ያካትታል። በቃ ጋብቻ ትርጉሙ ይሄ ነውና እዚሁ ጎረቤታችን ደቡብ ሱዳን የሚከናወን አንድ አስገራሚ የጋብቻ ስርዓት አላቸውና አንድ ሰው ሚስት ሳያገባ ወይም ሳይወልድ መካን ሆኖ ሊሆን ይችላል፣ በነገሮች አለመመቻቸት ሊሆን ይችላል። ሳያገባ ከሞተ ወንድሙ ወይም የቅርብ ቤተሰቡ በሟቹ ስም ሚስት ያገባለታል። የዛን ሰው ፋንታ ማለት ነው። ሚስትም ሊኖረው ይችላል። ወንድሙ በህይወት ያለው ሰውዬ ሚስት ሊኖረው ይችላል። ግን ወንድሙ ሳያገባ ከሞተ የሱን ፋንታ ያገባለታል ማለት ነው። ይሄ የሱዳናውያን ባህል ነውና የሚወለዱት ልጆች ደግሞ በሟቹ ስም በወንድሙ ይጠራሉ ማለት ነው። ደቡብ ሱዳናውያን እንደዚህ አይነት ባህል ይከተላሉና አንድ ሰውዬ 3 ወንድሞቹ በጦርነቱ ሞቱበት ማለት ነው። 3ቱም ወንድሞቹ ሞቱ በአንድ አመት ውስጥና ለወንድሞቹ 3 ለሞቱት ማለት ነው። ለራሱ ደግሞ አንድ ሚስት በአጠቃላይ 4 ሚስት አግብቷል ማለት ነው። ምስሉ ላይ የምትመለከቱት ግለሰብ በአንዳንድ የደቡብ ሱዳን ማህበረሰቦች አንድ ሰው ያለ ሚስት ቢሞት ወንድሙ የሞተውን የወንድሙን ሚስት ቢያገባ ምንም ነውር የለውም። ስለዚህ ይሄ ሰውዬ ሚስቱንና ልጆቹን የሚወርስበት የተለመደ አሰራር ነው ማለት ነው። በተጨማሪም እንደ ባህል ነው ማለት ነው። ነውር የለውም በሀገሪቱ እንደ ካልቸር የሚባለው። በተጨማሪም ደግሞ በአንዳንድ አካባቢዎች አንዲት ሴት ባሏ የሞተባት ከሆነ በህይወት ካጣችሁ በሟቿ በባሏ ወንድም ወይም አማቿ ልትወርስ እንደምትችል ደግሞ ያገኘነው መረጃ ያመላክታል። ይህ አሰራር በዓለም አቀፍ ደረጃ ብዙ የጋብቻ ስርዓትን ያልተከተለ ነው። አንዳንድ ማህበረሰቦች ደግሞ አይተገብሩትም። ከእምነትም ከምንም ጋር ይጻረራል ስለሚሉ አይከተሉትም። በምስራቅ ኢኳቶሪያል ግዛትም እንደዚሁ በርካታ ማህበረሰቦች የሚስት ውርስ ይለማመዳሉ። ሚስትን መውረስ የሆነ ሰው ከሞተበት የዛችን ሴት በባህሉ መሰረት ማግባት ማለት ነውና በባህሉ ውስጥ ያለፉ አንዳንድ ባልቴቶች ደግሞ ከጥቅሙ ጉዳቱ ያመዝናል ይላሉ። ብዙዎችን ያስገረመና ፈገግ ያሰባለ መረጃ ስለሆነ ምስሉ ላይ እንደምትመለከቱት ለእናንተ አጋራ ናችሁ። ተሸጋግረናል። ለሰዎች የአእምሮ ጤና ከምክር ይልቅ ገንዘብ መስጠት የበለጠ ውጤታማ ደስተኛ ያደርጋል አለ አንድ ጥናት። በህይወታችን ውስጥ እንግዲህ ለገንዘብ ዋነኛ ቦታ የሚሰጡ ሰዎች ወይም በጣም ገንዘብን የሚወዱ ሰዎች ከሌሎች ጋር ጥሩ ዝምድና መመስረትን ከፍ አድርገው ከሚያዩ ከሚመለከቱ ወዳጅነት ይበልጥብናል ከሚሉ ሰዎች ጋር ሲነጻጸሩ የበለጠ ጭንቀትና ውጥረት ይሰማቸዋል ይላል። ገንዘብ መውደድ ጭንቀታም ያደርጋል እንደማለት ነውና በርካታ ጥናቶች ደግሞ ገንዘብ ደስታን ሊያስገኝ እንደማይችል ያረጋግጣሉ። ለምሳሌ መሰረታዊ ነገሮችን ለማግኘት የሚበቃ ገቢ እስካላችሁ ድረስ የገቢያችሁን መጠን የሚኖራችሁን ገቢ በሚኖራችሁ እርካታ ላይ ያን ያህል ለውጥ አይኖረውም ማለት ነውና ይሄን መረጃ መጣውላችሁ ለአንድ ሰው በተለይ በታዳጊ ሀገራት ለአንድ ሰው ቴራፒ ወይም ሳይኮሎጂካል ቴራፒ ከምትሰጡት ጭንቀት ውስጥ ላለ ሰው እንደዛ ከምትሰጡት ገንዘብ ብትሰጡት ከበሽታው ይላቀቃል ነው የሚለው የጥናቱ ባጭሩና MIT የተባለ የምርምር ማዕከል ነው እና ከዛ የመጡ ተመራማሪዎች 2 ቡድኖችን አነጻጽረዋል። አንደኛው የስነ ልቦና ምክር ኮርስ የተሰጣቸው ናቸው። ሌላኛው ደግሞ $500 በጥሬ ገንዘብ ቆጥረው ነው የሰጧቸው ቼክ ለማድረግ ማለት ነው እና ከአንድ አመት በኋላ ውጤቱ ይታያል። አይደርስ የለም ቀኑ ደረሰና ውጤቱ ሲታይ ገንዘቡን የተቀበሉት ሰዎች ድብርታቸው ጠፍቷል ማለት ነው። በስነ ልቦና ምክር ትምህርት ላይ ደግሞ በተሳተፉት ላይ ምንም የሚታይ ለውጥ አልነበረም። እንደተደበሩ ናቸው ያን ያህል ተመክረው ማለት ነውና በኬንያ ገጠራማ አካባቢ ነው 5756 አካባቢ ተሳታፊዎች ናቸው ይህ ጥናት የተደረገባቸው። እንደሚያመላክተው ደግሞ ገንዘብ እንጂ ቴራፒ ስነ ልቦና ደህንነትን ለማሻሻል አያስፈልግም ይላልና ሳይኮቴራፒ በድህነት ውስጥ ላሉ ሰዎች ውጤታማ አይደለም ወይም ምንም ጥቅም የለውም። ድህነት ውስጥ ላለ ሰው ጥናቱ የሚለው ማለት ነው ገንዘብ ብትሰጡት ጤነኛ ይሆናል ካለበት ነገር ይወጣል ነው የሚለውና ገንዘብ ሁነኛ ቴራፒ መሆኑን ጥናቱ አረጋግጫለሁ ብሏል። በጣም ኢንተርኔት ላይ በስፋት ቢቢሲን ጨምሮ የዘገቡት መረጃ ነውና እያንዳንዱ ሰው በኑሮ ደስተኛ መሆን ይፈልጋል። ለብዙ ሰዎች ደስታን ማግኘት ደግሞ በጣም አስቸጋሪ ሊሆን ይችላል። ገንዘብ ደስታን ይገዛል ወይ አይገዛም የሚለው ደግሞ ርዕሰ ጉዳይ የብዙ ክርክሮች መነሻ እንደሆነ የታወቀ ማለት ነው። ግን ሁሉም ከገንዘብ ብቻ ደስታ ይገኛል ማለት አይደለም። አመስጋኝ መሆን፣ ስህተትን አምኖ መቀበል፣ አዎንታዊ አመለካከትን ማራመድ፣ ማህበራዊ ግንኙነትን ማጠናከር፣ ከተፈጥሮ ጋር ደግሞ ብዙ ጊዜን ማሳለፍ እንዲሁም ደግሞ ችግሮች ሲፈጠሩ ይቅር ባይ መሆን፣ ነገሮች ላይ ጭቃ ለማለት ነገሮችን አክብዶ አለማየት፣ አዲስ ነገሮችን በየጊዜው መሞከር በልምምድ ደስተኛ ያደርጋል። ወይም ገንዘብ ከሚሰጠን ደስታ ይልቅ ይሄንን ነገር በህይወታችን ብንተገብረው ደስተኛ እንሆናለን ብለን እናምናለንና
እነዚህ አይነት መረጃዎችን አስደናቂም አሳዛኝም ከጅቦቹ ጀምሮ ህይወቷን እስከተነጠቀችው ነፍሰ ጡር ሴት ድረስ የነበሩትን ከያንዳንዳቸው ወሰናቸው መረጃዎች ለእናንተ ስናደርስ ቆየን። መረጃዎችን ደግሞ ያጋፈርኩኝ ናርዶስ አለማየሁ አብሬያችሁ ቆይቻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ወዳጆቻችን ሁኑ። የቲክቶክ አካውንትም አለን። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በያላችሁበት ደስ የሚል ቀን ይሁንላችሁ።